ሰላም እንዴት ናችሁ? የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። ዛሬ ደግሞ በአዲስ ፕሮግራም በሌላ ርዕሰ ጉዳይ ወደ እናንተ መጥተናል። ዘመን ተሻጋሪ የተሰኘው ፕሮግራማችን ላይ ዛሬ እንግዳ አድርገን የጋበዝነው ወንድማችን ራሱን ያስተዋውቃል። ከዛ በአንድ ርዕስ ላይ ከሱ ጋር እናወራለን። ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። አብራችሁን ቆዩ። እሺ እስኪ ራስን አስተዋውቀንና ስለዛ ወደ ዛሬው ርዕሰ ጉዳይ እንገባለን። ራስን ማስተዋወቅ ይከብዳል። እሺ ወንድም ሰናይ እባላለሁ። ሰናይ ቁምላቸው ክርስቲያን ነኝ። የክርስቶስ ተከታይ ነኝ። መሰረተ ክርስቶስ ቤተክርስቲያን ውስጥ የህይወት መንገድ መሰረተ ክርስቶስ ቤተክርስቲያን ውስጥ አባል ነኝ። የአንድ ወንድ ልጅና የአንዲት ክርስቲያን ሴት ባለትዳር ነኝ ማለት ነው። ከዛ በተረፈ ደግሞ በግሬት ኮሚሽን ሚኒስትሪ ኢትዮጵያ ውስጥ በዲጂታል ሚሽነሪነት ዲጂታል ስትራቴጂ ቲም ውስጥ አገለግላለሁ። ያንን ቲም አስተባብራለሁ። ዲጂታል ስትራቴጂ ቲም። እናመሰግናለን። ዛሬ ደግሞ እዚህ ፈቅደ ስለመጣ ወደኛ። እንግዲህ ዛሬ የምናነሳው ጉዳይ በተለይ አንተ አሁን እያገለገልክበት ካለው ስራና አገልግሎት ጋር ቀጥታ ግንኙነት አለው። እንግዲህ አሁን ሰዎች ዘመኑ የዲጂታል ዘመን ነው ይላሉ እና ግን እንዴት አድርጋ ነው ቤተክርስቲያን ይሄንን ዲጂታል ዘመን መዋጀት የምትችለውና ለወንጌል ቀጥታ ለወንጌል መጠቀም የምትችለው የሚለውን ነገር ነው ትኩረት ሰጥተን የምንወያየው። መነሻ እንዲሆነን የተለያዩ ጥያቄዎችን እናነሳለን። ዋና ርዕሰ ጉዳያችን ግን ዲጂታል ሚዲያውን እንዴት አድርገን ለወንጌል እንጠቀምበት የሚል ነው የሚሆነው ማለት ነው። በጥያቄ ልጀምር። ዲጂታል ሚዲያ ራሱ ስንል ምን ማለታችን ነው? እስኪ እሱን ንገረን። እሺ መልካም። እንግዲህ የዲጂታል ሚዲያ የሚለው ሀሳብ ያው ብዙዎች አሁን በዚህ ዘመን በጣም ብዙ ጊዜ ደጋግመን የምናነሳው ከዛም ከተለያየ ቃላትም ጋር የምንለዋወጥበት ነው። የመጀመሪያው ነገር ሚዲያ ነው። ከዛም በኋላ ደግሞ ዲጂታል የሚለው ሁለቱም ቃላት አንድ ላይ አድርጎ የሚጠራ ነው። ሚዲያ የሚለውን ሀሳብ ለሁሉም ሰው አይ ቲንክ ግልጽ ይመስለኛል። ቃሉ በራሱ የሚገልጸው አንድ ሀሳብ መካከለኛ የሚለውን ፓርት ነው። ስለዚህ የተግባቦት ወይም ኮሚኒኬሽን የሚለው ሀሳብን ስንመለከት በእኔና በአንተ መካከል ወይም ደግሞ በሁለት ሰዎች መካከል መልእክት በመለዋወጥ መካከል ላይ መሀል ሆኖ የሚያስተላልፈው ቻነል ወይም ደግሞ መሀል ሆኖ የሚያስተላልፈው አካል ያ ሚዲያ ይባላል። መልእክትን ለማስተላለፍ የምንጠቀምበት ማለት ነው። እኛ በተለምዶ ሚዲያ የምንለው እንግዲህ ሚዲያዎች ማስ ሚዲያ፣ ስሞል ሚዲያ ምናምን እያልን እንደምንከፋፍለው ከተደራሲው አኳያ ማስ ሚዲያ ብለን የምናስበው ወይም ደግሞ የብዙሃን መገናኛ ዘዴ ብለን የምንገልጸው ሀሳብ አለ። እሱን ነው በብዛት ሚዲያ እያልን የምንጠቅሰው። ለብዙዎች ተደራሽ እንዲሆን አድርገን መልእክትን የምናስተላልፍበትን መንገድ ማለት ነው። እንደነ ቴሌቪዥን፣ እንደነ ሬዲዮ የመሳሰሉትን አይነት መገናኛዎች ማለት ነው። ጋዜጣን ጨምሮ መጽሔት። አሁን ከቅርብ ጊዜ አይደለም በእርግጥ ከጥቂት አስርተ ዓመታት ወደዚህ ደግሞ የዲጂታል ሚዲያ የሚባለው ሀሳብ መጥቷል። ዲጂታል የሚለው ሀሳብን ሚዲያ ላይ ምንድነው የተጨመረው አዲስ ነገር ደግሞ ምንድነው ዲጂታል ሲሆን ያደረገው ሲባል ምንድነው? መጀመሪያ የነበረው የአናሎግ ሚዲያ ነበረ። አናሎግ የምትለው ሀሳብ በራሷ የምትገልጸው ነገር አለ። ከዚህ በፊት በነበሩት ሚዲያዎች የፕሪንትድ ሚዲያ ብለን እና ኤሌክትሮኒክስ ሚዲያ ነበር የምንላቸው። ፕሪንትድ ሚዲያ የምንላቸው ኒውስሌተርን እንደ ጋዜጣና መጽሔትን፣ በራሪ ጽሁፎችን የመሳሰሉት ናቸው። ከዛ ውስጥ ግን በጣም ዘመኑ እየተሻሻለ ሲመጣ እነ ቲቪ ሲተዋወቁ እነ ሬዲዮ ሲመጡ ኤሌክትሮኒክስ ሚዲያ የሚባለው ነገር መጣ ማለት ነው። ኤሌክትሮኒክስ ሆኖ ግን አናሎግ ሚዲያ ነበረ። ከዛም በኋላ ግን ከኮምፒውተር መፈጠር ጋር ተያይዞ ዲጂታል የሚባለው ዲጂታል ማለት ዲጂት የምትለዋን የምትገልጽ ናት። አንድና ዜሮን በመጠቀም መልእክትን ወይም አንድን መረጃ ዳታን የምንገልጽበት መንገድ ነው። ስለዚህ ዲጂታል ሚዲያ የሚለው ሀሳብ የመጣው ይሄንን ዲጂታል ቴክኖሎጂ ማለትም መረጃን በዲጂታል መንገድ ወይም አንድና ዜሮን በሚባለው የቁጥር ሪፕሬዘንቴሽን መግለጽ የሚችሉ አሁን ቴክኖሎጂ በመጠቀም የሚተላለፈውን የመረጃ ወይም መረጃን የማስተላለፍ መንገድ የዲጂታል ሚዲያ እንለዋለን ማለት ነው። ስለዚህ ድሮ ከነበረው የኤሌክትሮኒክስ ሚዲያ የዲጂታል ሚዲያ የጨመረው አንደኛው ነገር ምንድነው? ዲጂታላይዝድ ሆነ መንገዱ። ምንድነው ዲጂታላይዝድ የሆነው?
መረጃው የሚቀረጽበት ፕሮሰስ የሚደረግበት ከዛም በኋላ ደግሞ መልሶ የሚሰራጭበት ወይም ደግሞ የሚከማችበት ስቶር የሚደረግበት ሜካኒዝም ዲጂታላይዝድ ሆነ በኮምፒውተራይዝድ ሆነ እንደማለት ነው፣ በሌላ ቀለል ባለ ቋንቋ ማለት ነው። ስለዚህ የኮምፒውተር ስርዓትን በመጠቀም የሚሰራው መረጃን መቅረጽ፣ ኤዲት ማድረግ፣ ማሰራጨት የዲጂታል ሚዲያ ተባለ ማለት ነው። በሰፊው ሳብራራው በጣም አሪፍ። እኔ ራሱ አሁን ማለት አሁን ኤሌክትሮኒክስ ሚዲያ፣ ዲጂታል ሚዲያ ሲባል ከዛ ማህበራዊ ሚዲያ ሲባል የሆነ ማለት ተመሳሳይ ይመስላል፣ ተመሳሳይ ቃላት እየተጠቀሙ ይመስላል። ግን ደግሞ አሁን አንተ ስትናገር ነው ኤሌክትሮኒክስ ሚዲያ ከዲጂታል ሚዲያ ጋር ከዛ ሌላው ያለው ልዩነት ማለት ነው። እስኪ በደንብ እንድንለየው ምንድን ነው የሚያካትተው ዲጂታል ሚዲያ ስንል? እንግዲህ ዲጂታል ሚዲያ ስንል የሚያካትታቸው ብዙ እንትኖች አሉ። አንደኛው በጣም በተለዋዋጭነት የምንጠቀመው ማህበራዊ ሚዲያን በራሱ ነው። ስለዚህ ኢንተርኔትን በመጠቀም ወይም ደግሞ የኮምፒውተርን በመጠቀም የምናስተላልፋቸው በዲጂታል የሆኑ ኤሌክትሮኒክስ መሳሪያዎችን በመጠቀም የምናስተላልፋቸውን የምንጠቀምባቸውን የትኛውም የማስተላለፊያ መንገዶች ወይም ደግሞ የሚዲያ መንገዶችን በዛ ውስጥ እና በዛ ካታጎሪ በዛ ምድብ ውስጥ ልናካትታቸው እንችላለን። ማህበራዊ ሚዲያ አንዱ ነው። ማህበራዊ ሚዲያን ከሌላው የዲጂታል ሚዲያ የሚለየው ነገር ማህበራዊ ሚዲያ አብዛኞቹ ዌብሳይት ናቸው ወይም ደግሞ ድረገጽ ናቸው ወይም ደግሞ የሞባይል መተግበሪያ ወይም አፕሊኬሽን ሆነው ነው የቀረቡልን። ግን ከሌሎቹ በምንድን ነው ለየት የሚያደርጋቸው? ለምሳሌ የአንድ ድርጅት ዌብሳይት ቢሆን አንድ ካይንድ ኦፍ ሚዲያ ነው፣ ግን ኢንተራክሽን ብዙ ላይኖረው ይችላል። ይሄ የማህበራዊ ሚዲያ የሚለው ሀሳብ የመጣው ከዌብ ቴክኖሎጂ በሂደት ውስጥ በተለያየ ትውልድ መካከል እየተሻሻለ ሲመጣ ዌብ 1.0 ከዛን ዌብ 2.0 ዌብ አሁን ደግሞ ያለንበት ደግሞ ዌብ 3.0 ምንለው ላይ ደርሰናል። ስለዚህ ዌብ 2.0 አንድ ያመጣው የተሻሻለው ነገር ምንድነው? መረጃ የምናስተላልፍበት ብቻ ሳይሆን ማህበራዊ ሚዲያ ሲመጣ ብዙዎች የመረጃ ምንጩ ብዙሃንን አደረገ። ድሮ ከአንድ ማዕከል ወደ ሌላ የሚፈሰውን ግንኙነት መረጃ ማስተላለፍ ዘዴ የሚዲያ ብሮድካስቲንግ ዘዴ አሁን ደግሞ ማህበራዊ ሚዲያ ምን አደረገው? ብዙዎች ኮንተንትን ወይም ይዘትን እየሰሩ የሚለዋወጡበት ፕላትፎርም ሆነ ማለት ነው። ስለዚህ እነ ፌስቡክ ሲመጡ፣ እነ ዩቲዩብ ሲመጡ፣ እነ ትዊተር ሲመጡ ምንድነው ያመጡት ነገር ምንድነው? እያንዳንዱ ሰው የራሱን ኮንተንት የራሱን ሀሳብ ማስተላለፍ ይችላል። የራሱን ዜና መስራት ይችላል። የራሱን ቪዲዮ መልቀቅ ይችላል። የራሱን ኮንተንት ጀነሬት የሚያደርገው ዩዘር ነው ማለት ነው። ስለዚህ ተጠቃሚው ነው ማለት ነው። ስለዚህ ማህበራዊ ሚዲያ የምንለው ተጠቃሚውን መሰረት ያደረገ የመረጃ መለዋወጥ ዘዴን ስለሚከተል ነው ማለት ነው። ድሮ ከነበረው ሚዲያ ወይም ደግሞ ከአንድ ቦታ ወደ ብዙሃን ይፈስ የነበረውን ከብዙ ቦታ ወደ ተለያየ ቦታ መቀባበል መቻሉን ስለማስቻለ ማህበራዊ ሚዲያ ብለነዋል ያኛው። ስለዚህ የምናካተው እዛ ውስጥ እነ ማህበራዊ ሚዲያዎች ለተለያየ ፐርፐዝ ወይም አላማ የምንጠቀምባቸው ማህበራዊ ሚዲያዎች አሉ። እነሱም የዲጂታል ሚዲያ አንድ አካል ናቸው። እንደገና ደግሞ የዌብ ስትሪሚንግ ፕላትፎርሞች አሉ። ማህበራዊ ሚዲያ አይደሉም፣ ግን በኢንተርኔትን በመጠቀም የተለያዩ ኮንተንቶችን ስትሪም ማድረግ የምትችልባቸው ወይም ማስተላለፍ የምትችልባቸው የተለያዩ ፕላትፎርሞች አሉ። እነሱም ፕላትፎርሞች ለምሳሌ ቪዲዮ የምናይባቸው ፊልም የምናይባቸው ፕላትፎርሞችን ብትመለከት ማህበራዊ ሚዲያ አይደሉም። ብዙ ኢንተራክሽን የላቸውም፣ ኮመንት ምናምን ይኖራቸዋል እንጂ ከአንድ ቦታ ነው አሁንም ቪዲዮ ክሬት ተደርጎ እዛ ላይ ስትሪም የሚደረገው። ስለዚህ እነዚህ ስትሪሚንግ ፕላትፎርሞች አንድ ናቸው። የጌም ፕላትፎርሞች አሉ፣ እነሱም የዲጂታል ሚዲያ አንድ አካል ናቸው። ሌላም ደግሞ እንደዚሁ ልንጨምራቸው የምንችላቸው ድረገጾች፣ የፖድካስት ቻናሎች። ፖድካስት ማህበራዊ ሚዲያ አይደለም። ከአንድ የፖድካስት ማስተላለፊያ ስትሪም የሚደረግባቸው ቻናሎች አሉ፣ ኮንተንት ዲስፓች የሚደረግባቸው ወይም የሚተላለፍባቸው። ይቅርታ እንግሊዝኛ እየደበላለኩ ነው አንዳንዱ እና እነሱን ሁሉ ስንመለከታቸው እነዚህ ሁሉ በአንድ ምድብ ውስጥ የዲጂታል ሚዲያ እንላቸዋለን። ከዛም በኋላ ግን ማህበራዊ ሚዲያ የምንላቸው ግን እያንዳንዱ ተጠቃሚ የራሱን ኮንተንት የሚሰራበት የራሱን ይዘት የሚሰራበትና የሚያስተላልፍበት ሚዲያ ማለት ነው። ማህበራዊ ሚዲያን ለብቻው ስንለጠለው ሲስተም እዚህ ውስጥ ይካተታል። አሁን የሚዘረጉ ሲስተሞች ለምሳሌ የቸርች ማኔጅመንት ሲስተም ሊሆን ይችላል። ትላልቅ ድርጅቶች የሚዘረጉት የዳታቤዝ ሲስተም ሊሆን ይችላል። እነሱ አሁን እዚህ ውስጥ የሚካተቱት ወይስ? እነሱ ሚዲያ ዲጂታል ናቸው፣ ግን ሚዲያ የሚለው ቃል ብዙ አይገልጻቸውም። ለምን? ቅድም ስንነሳ አሁን በተለምዶ ሚዲያ የሚለውን ሀሳብ
ብዙሃን መገናኛ ሰጥተነዋል። ለማስ ሚዲያን እንዲወክልልን ተስማምተንበታል ብንበለው። ስለዚህ ማስ ሚዲያን ስለሆነ የምናስበው ይሄ እነዚህ ሲስተም ወይም የኢንተርናል ሲስተም የምንላቸው አስተዳደራዊ ሲስተሞች፣ የማኔጅመንት ሲስተሞች፣ ለቸርች፣ ለድርጅቶች፣ ለሚኒስትሪዎች የምንጠቀምባቸው ሲስተሞች እነሱ ሌላ አላማ ነው ያላቸው። የውስጥ አሰራርን የምናዘምንባቸው የምናሳልጥባቸው መንገዶች ናቸው እንጂ የሚዲያ የምንለው አሁን በስመ ሚዲያ የምንጠራው ብዙሃን መገናኛ የምንለውን ቲቪ፣ ሬዲዮ ምናምን ስለሆነ እነሱን ማስ ሚዲያ እንላቸው። መረጃ ብሮድካስት የምናደርግበት የምናስተላልፍበት ሳይሆን በውስጥ ሪፖርት ምናምን እንቀባበልበታለን፣ ግን ስቲል በውስጥ የምንጠቀምባቸው የራሳችን አሰራር አቀላጣፊዎች ናቸው። እሺ እንግዲህ አሁን እኛ ወደዚህ ሐሳብ ይሄን ሐሳብ እንድንወሳ የገፋፋን አንዱ ነገር ምንድነው? አሁን ላይ ያለው የሚዲያ ተጽዕኖ ነው። እንግዲህ ሚዲያ አሁን እንግዲህ በጣም እየመራ ነው ብዙ አቅጣጫ ማለት ነው እና ተጽዕኖ እያሳደረ ነው ማለት አዲሱም ትውልድ ላይ ይሁን ያሉት እየመጣ ያለውም ማለት የነበረውም ትውልድ ላይ ቢሆን ወደዛ እየመጣን ነው እና ተጽዕኖን እንዴት ነው የምትገልጸው? አሁን ሚዲያ በዓለም ላይ ያለውን ተጽዕኖ ከዛ በትውልዱ ውስጥ ያለውን ተጽዕኖ በተለይ አሁን እኔ እንትን አንዴ የስልጠናህን ስካፈል በጣም ደስ ያለኝ በጄኔሬሽን ከፋፍለ ለማቅረብ ሞክረ ነበር እና እሱ በጣም ነው የገረመኝ እና እንዴት ነው ተጽዕኖውን በየትውልድ ውስጥና አሁን ደግሞ ያለውን ተጽዕኖ የምትገልጸው? ያ እንግዲህ የሚዲያ ተጽዕኖ አሁን ልንክደው በማንችልበት መንገድ በደንብ የእያንዳንዳችንን ህይወት በደንብ ተጽዕኖ እየፈጠረ እያሳየን እየኖርነው ያለ ነው። ተጽዕኖ እንዴት ይገለጻል ብለህ ከጠየቀኝ በራሱ አሁን ያለንበት የዲጂታል ሚዲያ ከመሆኑም በፊት ራሱ ሚዲያ በባህሪው የብዙሃን መገናኛ አይደለም። ብዙሃን መገናኛ ሲሆን ደግሞ በዛ ውስጥ በብዙሃን መገናኛ ተጠቅመን የምናሰራጨው ኢንፎርሜሽን ነው። ያ ኢንፎርሜሽን የሰዎችን አመለካከት፣ አስተሳሰብ የመቀየር ለሰዎች እውቀት የመስጠት ያ እውቀት ደግሞ በሂደት ውስጥ ብዙዎች በአንድ ላይ ሲጋሩት ደግሞ የወል ሲሆን ማለት ነው የባህል የመሆን ሴት የመሆን ሲደጋገም ሲሰራ ሲተገበር የጋራ የምንስማማበት ነገር ሳንነጋገርበት የምንስማማበት ነገር የመሆን አቅም አለው። ምን ለማለት ፈልጌ መሰለ ድሮ ይሄንን ቴሌቪዥን እና ሬዲዮን በመጠቀም ነው ለሰዎች የመንግስታትም ይሁኑ የትምህርት ሴክተሩ ላይ ያሉ ሰዎችም ይሁኑ ተጽዕኖ ፈጣሪዎችም ይሁኑ እዛ ቦታ ላይ ሄደው በሚያስተላልፉበት መልእክት የማህበረሰብን አስተሳሰብ ለምን ብዙ ሰው ነው የሚሰማው የማህበረሰብን አስተሳሰብን ወይም ደግሞ አመለካከትን ተጽዕኖ የመፍጠር የማህበረሰብ ምርጫ ላይ ፍላጎት ላይ ወይም ደግሞ ኮንቪንስ የማድረግ ለምን የሚሰሙ ድምጾች ስለሆኑ ማለት ነው። እነዛ ድምጾች ተጽዕኖ የመፍጠር አቅም አላቸው። በዚህ ምክንያት ነው እስከዛሬ ድረስ ዓለማችን በብዙ ትውልዶች መካከል በቴሌቪዥን የመጣበት ትውልድ ቴሌቪዥንን በጣም የቴሌቪዥንን የሚተላለፉ ኮንተንቶችን በደንብ ኮንሱም ያደረገው በደንብ የተጠቀመው የገዛው ትውልድ አንድ አይነት የጋራ የሚላቸው ነገሮች አሉ። ለምሳሌ እዚሁ በእኛ ሀገር እንኳን ባህል እንትን ወስድል የሆነ ትውልድ አለ አይደል? ቴሌቪዥን በደንብ ቴሌቪዥን ብቻ የሆነው ብቸኛ አማራጩ የሆነ ሬዲዮ ብቸኛ አማራጩ የነበረ ትውልድ አለ። እሱን ስትመለከት የሆነ የጋራ የምንላቸው ትዝታዎች አሉን፣ የጋራ የምንላቸው ሀሳቦች አሉን፣ የጋራ የምንላቸው ባህሎች አሉን። እንደ ትውልድ ይዘነው የቀጠልናቸው ያየናቸው ትዝታዎችን ዞር ብለን ስናስብ አንድ አይነት ፊልም አይተን ያደግነው በልጅነታችን አንድ አይነት የሆነ የቴሌቪዥን ፕሮግራም የምንወደው ቴሌቪዥን ፕሮግራም አለ። የቴሌቪዥን ላይ የሚቀርቡ ሰዎች አሉ። እነዚህ ሁሉ በእኛ ህይወት አስተሳሰብና አመለካከታችንን ተጽዕኖ የፈጠሩ ሰዎች ናቸው። አሁን ያለንበት ጄኔሬሽን ደግሞ ከባድ የሚያደርገው ድሮ ከአንድ ምንጭ ወደ ብዙ ነው እንትን የሚያደርገው ዋን ዌይ የነበረ ፍሎ ነው። አንድ መንገድ ነው ተጽዕኖ ፈጣሪነቱ የነበረው። አሁን መረጃው የሚሰራው ዲሞክራታይዝድ ሆኗል መረጃ። ስለዚህ እያንዳንዱ ሰው ምን እድል ተሰጥቶታል? ሌሎች ሰዎች ላይ ተጽዕኖ ለመፍጠር የሚችልበትን እድል ተሰጥቶታል። አንድ ቦታ ላይ ስታረገው ሳንሱር የማድረግ እድል አለ፣ መርጠ የማቅረብ ማለት። ስለዚህ የማህበረሰብን ሚዲያ በተፈጥሮ የማህበረሰብን አስተሳሰብ መቅረጽ ይችላል፣ አመለካከት መቅረጽ ይችላል። ፖለቲካዊ አመለካከት፣ ሃይማኖታዊ አመለካከት፣ የማንኛውንም ወደምትፈልገው ማህበራዊ እሴት እንዲያመጣ ማህበረሰቡ ላይ በዛ ሚዲያ ተጠቅመ ተጽዕኖ ልፈጠር ትችላለህ። አሁን ማህበራዊ ሚዲያ ሲሆን ብዙዎች ናቸው፣ አንድ ሰው አይደለም ተጽዕኖ ፈጣሪው።
አንድ ሰው አይደለም አመለካከት የሚቀርጸው። ሁላችንም ያንዳችን ቀራጭ ነን ሆነን የተቀመጥነው። ስለዚህ በዚያንን ኢንፎርሜሽን ስታደርግ በዛ ውስጥ ደግሞ ነጥረው የሚወጡ የተሻለ እይታ የሚያገኙ የተሻለ የመሰማት አቅም ያላቸው ሰዎች አሉ፣ ወይም ተጽዕኖ ፈጣሪዎች የምንላቸው አሁን ማለት ነው። እነዛ ተጽዕኖ ፈጣሪዎች ከሚያመነጩት ሀሳብ፣ ከሚሰሩት ስራ፣ ከሚያደርጉት ንግግር ምንም ሪጋርድለስ ኦፍ ትክክለኛ አይሁን አይደለም፣ ሪጋርድለስ ኦፍ እኛን ቀደመ ምን ባህላችን ኖርማችን የምንለውን ነገር ይከተሉ አይከተሉ፣ ወደድክም ጠላህም በነዛ ሰዎች ተጽዕኖ ስር ነው ያለው። ወይም ደግሞ ማህበረሰቡ ያንን የሚከታተል ሁሉ በዛ ለምን ኢንፎርሜሽን ስለሆነ ፎርሜሽን ኦፍ ቶት ስለሆነ ኢንፎርሜሽን የምትለው ሀሳብ ራሱ ዲፊኒሽኗ ፎርሜሽን ኦፍ ቶት ነው። የአስተሳሰብና አመለካከትን የልቦናን ውቅር የሚሰራ ነገር ስለሆነ በዛ ውስጥ የሚተላለፈው። ስለዚህ አንተን ፎሎ ሳደርግ መጥቼ አንተ ኢንፍሉዌንስ እንድታደርገኝ እድል እየሰጠው ነው ማለት ነው፣ እየፈቀድኩልህ ነው ማለት ነው። በየቀኑ እየገባው ያንተ የምትናገራቸውን የምትሰራቸውን ነገሮች ስከታተል ያንተ አስተሳሰብ እኔን እንዲገዛኝ እንዲጋባብኝ እድል እየሰጠው ነው ማለት ነው። ስለዚህ መጽሐፍም እንደሚል ቢላ ብረትን አይደለም የሚስለው እንደዛ እንድትቀርጸኝና እንድትስለኝ እድል እየሰጠው ነው ማለት ነው። ድሮ ወጣቶች ላይ ተጽዕኖ የሚፈጥሩ ነገሮች ምንድናቸው ስንል ፒሮቻቸው ነው አይደለም ምንል ያቻ ግፊት ነው ምንል። አሁን ያቻ ግፊት ነው ራሱ ግን የሚገለጸው ሚዲያ ላይ ነው። ያቻ ግፊት ማለት የግድ የጎረቤቱ ልጅ አይደለም። አሁን ገብቷል አይደል? ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ የሚያሳድርጉ የማህበራዊ ሚዲያ ተጽዕኖ ልንለው እንችላለን። ማህበራዊ ሚዲያውን ኮንሱም የሚያደርገው ሰው እዛ ተጽዕኖ ውስጥ ስለሆነ ያለው ማለት ነው። ስለዚህ ያ ተጽዕኖ ምን እያመጣ ነው ካልከኝ አስተሳሰባችንን እየቀረጸ ነው፣ እየለወጠን ነው፣ አመለካከታችንን እየቀረጸው ነው። ስለዚህ አንድ አይነት ይሄ ደግሞ አመለካከት እየተቀረጸ ያለው አንድ ሰፈር ውስጥ አንድ ቋንቋ የሚናገሩ ሰዎች መካከል ምናምን አይደለም፣ በዓለም አቀፍ ደረጃ ድሮ ታስታውሳለህ ተማሪ እያለን ግሎባላይዜሽን የሚባል ነገር እየመጣ ነው የሚል ስብከት ነበርና አሁን እየመጣ አይደለም፣ እየኖርነው ነው። ስለዚህ የትኛውም የዓለማችን ክፍል ላይ ያለ ሰው በቀላሉ በእነዚህ ተጽዕኖዎች ውስጥ የመውደቅ እድል አለው ማለት ነው። አንድ የዓለማችን ሌላ ጥግ ላይ ያለ ሰው ኢትዮጵያ ውስጥ ሌላ ጥግ ላይ ካለ አንድ ሰው ላይ ተጽዕኖ የመፍጠር እድል አለው ማለት ነው። ስለዚህ ያንን ተጽዕኖ ፈጣሪነት በዛ ውስጥ ነው የሚመጣው ማለት ነው። ስለዚህ ሚዲያው ፖለቲካውን ተጽዕኖ እየፈጠረበት ነው፣ የቸርችን ተጽዕኖ እየፈጠረ ነው፣ ሃይማኖት ላይ ተጽዕኖ እየፈጠረ ነው፣ እምነታችን ብለን የያዝነው የገነባነው እሴቶች ላይ ተጽዕኖ እየፈጠረ ነው። የእያንዳንዱ ምርጫችን አሁን በማርኬቲንግ ቋንቋ ራሱ የባየርስ ኢንፍሉዌንስ አንዱ የሶሻል ሚዲያ ኢንፍሉዌንስ ነው፣ የሚዲያ ኢንፍሉዌንስ ነው። ድሮ ሳሙና በቴሌቪዥን የምትገዛውን ሳሙና ቴሌቪዥን ማስታወቂያ ላይ ተመልክተ በቃ እንትኑ ያንን ሳሙና አምጣልኝ ነው የምትለው። አሁን ደግሞ ማህበራዊ ሚዲያ ላይ የምታየው ስለዛ ነገር የሚነገርለትን ያንን ብራንድ የመግዛት ልክ እድሉን ስታገኝ የመግዛት እድል በጣም ሰፊ ነው። ስለዚህ ተጽዕኖ ማርኬቲንግ ውስጥ አለ፣ ሪል ስቴት ውስጥ አለ፣ ፖለቲካ ውስጥ አለ፣ ሙዚቃ ላይ አለ፣ እንደገና ደግሞ እምነት ላይ አለ፣ ትምህርት ቤት ውስጥ አለ። ማለት አሁን ትንሽ እንትን የአሁን የተጽዕኖ ሁሉም ሰው ተጽዕኖ የመፍጠር እድል አለው። ከዛ የተለያዩ ሰዎች ናቸው መጥተው ኮንተንት ወደ ሚዲያው ይዘው የሚመጡት የራሳቸውን ነገር ነው ይዘው የሚመጡት ማለት ነው። እና ፎሎ ያረከው ሰው ሌላ የራሱን ነገር ወደ አንተ ይዞ ይመጣል። እንዴት ነው ታዲያ የተሰበሰበው? አሁን በቃ አሁን እየተባለ ያለው ሚዲያው ተጽዕኖ ፈጠረ ነው እየተባለ ያለው እንጂ ወይ የሆነ ሰንበዲ ብቻ አይደለም። እና ፖለቲካው ላይ ፈጠረ፣ ሃይማኖቱ ላይ ፈጠረ፣ ግን ደግሞ የተለያዩ ሰዎች ናቸው ደግሞ ይዘው የተነሱት። እና እንዴት ነው ኮሌክቲቭ የሆነው እንትኑ ተጽዕኖ እንዴት እሱ እንዴት ነው መለየት የምንችለው? እዛ ጋር ሁሉም ነገር ላይ ተጽዕኖ እየፈጠሩ ያሉት ጥቂት ሰዎች አይደሉም። ለምሳሌ ፖለቲካው ላይ ተጽዕኖ እየፈጠሩ ያሉት እና ሙዚቃው ላይ ተጽዕኖ እየፈጠሩ ያሉት አንድ አይነት ሰዎች አይደሉም። ሼር የሚያደርጉ ሰዎች ሊኖሩ ይችላሉ። ስለዚህ እንደ ድሮ ከአንድ ምንጭ አይደለም፣ ከኢትዮጵያ ሬዲዮ አይደለም፣ ከብስራተ ወንጌል ሬዲዮ ጣቢያ አይደለም ተጽዕኖ የሚዲያ ተጽዕኖ ስናወራ የምናወራው ማለት ነው። ስለዚህ የተለያየ ኤሪያ ላይ የተለያዩ ተጽዕኖ ፈጣሪዎች አሉ። ምንድነው እነዛ ተጽዕኖ ፈጣሪዎች እያሉ ታዲያ የተለያዩ ሰዎች ሆነው ታዲያ እንዴት ነው የተቀራረበ ነገር ምርጫ ላይ የምንመለከተው ካልከ እነዛ ሰዎች ከዛ ሁሉም ሰው እድል ተሰጥቶታል ተጽዕኖ ለመፍጠር፣ ግን ሁሉም ሰው ተጽዕኖ ፈጣሪ አይደለም። ሚዲያውን በአግባቡ ኮታንኮት አድርግልኝ። አግባቡ ማለት
ተጽዕኖ ሊፈጥርበት በሚችልበት መንገድ እነሱ በፈለጉ መንገድ ተጽዕኖ ሊፈጥርበት በሚችልበት መንገድ መጠቀምና ሚዲያውን መጠቀም ስለሚለያይ ማለት ነው። ሚዲያን በአግባቡ ተጠቅማ ተጽዕኖ ላፈጠር ይችላል። አግባቡን ኮታን ኮታ አድርግልኝ ያልኩ ለዛ ነው። ሚዲያው ላይ ተጽዕኖ ፈጣሪ መሆን በምትችልበት መንገድ ተጽዕኖ የፈጠሩ ሰዎች አሉ። አሉታይም አዎንታይም ተጽዕኖ ማለት ነው። እነዛ ተጽዕኖ ፈጣሪዎች ምን አይነት አቅም አላቸው ካልከኝ ይጋባል፣ በዓለም አቀፍ ደረጃ ይጋባል። ለዛ ነው በቀላሉ አንድ ሙዚቃ ወጥታ በዓለም አቀፍ ዙሪያ ላይ ተጽዕኖ መፍጠር የምትችለው። አንድ ትሬንድ የምንለው ትሬንድ ነው ቃሉ፣ ያው ትሬንድ ነገር ወጥቶ አንድ ዳንስ ሊሆን ይችላል ወይም ደግሞ ቀልድ መፍጠሪያ ስታይል ሊሆን ይችላል ምናምን ብዙ ሚሊዮኖች የተለያየ ቦታ ላይ የማይተዋወቁ የተለያየ ቋንቋ የተለያየ ባህል ያላቸው ሰዎች ያንን ነገር እያባዙት ይገኛሉ። እነዚህ እንትኖቹ በራሳቸው ከቴክኖሎጂ ጀርባ የሚሰሩት አልጎሪዝሞች በራሳቸው አንድ ነገር ጥሩ የሰዎችን ላይ ተጽዕኖ ፈጣሪ ሆኖ ከተገኘ ጥሩ ሰዎች እንጌጅ የሚያደርጉበት ነገር ከሆነ ወደ ብዙዎች የማባዛት ምንም ብዙ ኢንፍሉዌንስ ያላመጣውን ደግሞ ኮንተንት ዲፕራይቭ የማድረግ እንትን አላቸው አልጎሪዝሞቹ። ስለዚህ እነዛ ጥቂት ተጽዕኖ ፈጣሪ የሆኑ ትሬንዶች፣ ጥቂት ተጽዕኖ ፈጣሪ የሆኑ ይዘቶች፣ ጥቂት ተጽዕኖ ፈጣሪ የሆኑ ሰዎች እነዛን ኮንተንቶችና ይዘቶች የሚፈጥሯቸው እድል ይኖራቸዋል ማለት ነው በብዙዎቻችን ላይ። ከዛን እኛ ደግሞ ተቀባዮች ብቻ ከሆነን ተጽዕኖ የሚፈጠርብን ሰዎች ከሆነን ኮንሱመርስ ከሆነን በስልካችን ተጽዕኖ ተፈጥሮብናል። እኛም ማናውቀው ከኛ ጋር አብሮ የሌለን በሌላ ስልኩ ተጽዕኖ ተፈጥሮበታል። የሆነ ሰዓት አንድ ቦታ ስንሰበሰብ አንድ አይነት ነገር ሼር የምናደርጋቸውን ነገሮች የማግኘት ቻንሳችን ሰፊ ነው። ስለዚህ እሱ ኮሌክቲቭ የሆነው በየቦታው ለምንድን ነው ካልከኝ ጥቂት ተጽዕኖ ፈጣሪዎች ስለሆኑ ነጥረው የሚወጡት አልጎሪዝሙም ደግሞ እሱን ኢንፍሉዌንስ ስለሚያደርግ ማለት ነው። እስኪ በጣም ወደኛ ሚዲያን ወደኛ እናቀርበው ማለት አራቀም ግን ወደኛ ስል ወደ ወንጌል ወደ መጽሐፍ ቅዱስ እናምጣው እስኪ። አሁን የተነሱት ነገሮች ሁሉ በተለያየ መንገድ ከግንኙነት አላቸው። ወንጌልን በሚዲያ መግለጽ ወይም ደግሞ ወንጌልን በሚዲያ ማቅረብ መጽሐፍ ቅዱሳዊ ነው ወይ? እና ደግሞ የቱ ጋር ነው እስኪ እንዴት ነው የቱ ጋር ነው የምናገኘው መጽሐፍ ቅዱስ ውስጥ? ጥሩ ጥያቄ ነው። በጣም ከባድ ጥያቄ ነው። ወንጌልን በሚዲያ ማቅረብ መጽሐፍ ቅዱሳዊ ነው ወይ የሚለው ጥያቄ በጣም ወደ አእምሮ የሚመጣልኝ መልስ መጽሐፍ ቅዱስ ራሱ ሚዲያ አይደለም ወይ? መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ የምንለው ቃሉ አለ። ቃሉ ደግሞ የታተመበት መጽሐፍ ድሮ በነበረበት ብራና በለው አሁን ያለው ፕሪንትድ የሆነው በወረቀት ላይ ያለውን ስትመለከት መጽሐፍ ቅዱስ ራሱ ሚዲያ ነው። ሄደ የሙሴ ሕግ ላይ የመጀመሪያዎቹን ኦሪት መጽሐፍቶችን ከተመለከትክ ደግሞ እነሱ አስርቱ ትእዛዛትም እነሱ መጀመሪያ የተቀረጹት ድንጋይ ላይ ነው አይደል? ስለዚህ ያ ድንጋይ ራሱ ምንድነው አስርቱ ትእዛዛት ላይ ራሱ ሄደ ብትል ሚዲያ ነበር። ስለዚህ ሚዲያ ያልነበረበት ዘመን የለም። መጽሐፍ ቅዱሳዊ ነው ወይ መቱ ጋር ሳየኝ ካልከኝ መጽሐፍ ቅዱስን ነው ማሳይ። ይሄ ሚዲያ ነው ብዬ ማለት ነው ማሳይ። መጽሐፍ ቅዱስ ሚዲያ ነው። ወንጌል እኛ ጋር የደረሰው በመጽሐፍ ቅዱስ ከሆነ ወንጌል ያለፈው የተላለፈው በሚዲያ ነው። የጳውሎስ መልእክቶች በሙሉ በወረቀት ላይ የተጻፉ መልእክቶች ናቸው። ገብቷል አይደል? አሁን ጋዜጣ አዋጅ ምናምን ነገር የምንላቸው አሁን ብሎግ የምንላቸው በእኛ ዘመን ማለት ነው ደብዳቤ ሆነው ነበረ የወጡት። ሚዲያ ነው እሱም ራሱ። ስለዚህ መጽሐፍ ቅዱሳዊ ነው ወይ ካልከኝ መጽሐፍ ቅዱስ ራሱ ሚዲያ ስለሆነ አዎ ነው የምልህ። ከማን ጀመረ ካልከኝ እግዚአብሔር ራሱ ሚዲያን በደንብ አድርጎ ተጠቅሞበታል። ሙሴ ለጻፍ ብሎ አይደለም ጻፍ ተብሎ ነው። ይሄው ጻፍ ብሎት ነው እግዚአብሔር ራሱ ድንጋይ ላይ ቀረጽ። ለምን መተላለፍ አለበት? ለምን ለሰው መድረስ አለበት? አንተ ጋር መቅረት የለበትም። አሁን ላሉት ሰዎች በቃል ልነግራቸው ትችላለህ። ግን እስራኤል እየተቀባበለው እንዲቀጥል እንዲያስታውሰው እንዲዘተው እንደውም ምን ብሏቸዋል? በግርግዳችሁ ላይ ሁላ በመቃመንተናችሁ ላይ ራሱ ጻፉት አይደል የሚለው እንዳይጠፋ ከውስጥ ለልጆቻችሁ እንድታስተላልፉት። ስለዚህ በኦራል ተላልፏል፣ በጽሁፍ ተላልፏል፣ ድንጋይ ላይ ተቀርጾ ተላልፏል። እንደገና ደግሞ በአዲስ ኪዳን ስንመጣ ደግሞ በመልእክቶች ተላልፏል። ሰው መጽሐፍ ቅዱሳቸው ዘመኑ በፈቀደላቸው መንገዶች ሁሉ ተጠቅመዋል። ሁሉ ጊዜ የምናነሳው ደግሞ ክፍል አለ አይደል? ወንጌልን ከኢየሩሳሌም በመላው ዓለም ለማዳረስ በጣም እንደዛ ያፈጠነበት አንደኛው እንትን ኢንፍራስትራክቸር ነው። ያ ኢንፍራስትራክቸር ወይም ደግሞ
የመንገድ ስርዓት ነበራት ሮም ስለነበረች በዛ ሰዓት ላይ ሮም በዛ ሰዓት እነዛን መንገዶች ሁሉ ወደ ሮም ያመራሉ የምንልበትን አባባል የመጣውም ከዛ ነው። ከእያንዳንዱ ግዛቶቿ ወደ ሮም የገነባችው መንገዶች ወንጌላውያን በዛ ሰዓት የመጀመሪያዎቹ ሐዋርያት ወንጌልን ይዘው ወደ ዓለም ሁሉ እንዲሄዱ በጣም በፍጥነት እንዲሄዱ ረድቷቸዋል። ሮሞች የሰሩት እነሱ በጣም በፍጥነት ወታደሮቻቸው ግብር ሰብሳቢዎቻቸው ወደ ሮም እንዲመላለሱ ነው በእያንዳንዱ ግዛቶች። እግዚአብሔር ግን ያንን እድል በሐዋርያቱ በመጀመሪያዎቹ ክርስቲያኖች በኩል ተጠቅመው ወንጌልን ወደ ዓለም ሁሉ ደርሷል። በዚህ ዘመን የዘንድሮ ሮም ተጽዕኖ ፈጣሪዋ አሜሪካ ነው መሰለኝ። ለወታደራዊ ፐርፐዝ፣ ለትምህርት ፐርፐዝ፣ ለስለላ ፐርፐዝ የተዘረጋ የተጠነሰሰው ኢንተርኔት የሚባለው አሁን እግዚአብሔር የሰጠን እድል እንደሆነ ብዙ ጊዜ ተናግረነዋል። አይ ቲንክ አሁን መነጋገር አያስፈልግም። እሱን የምንጠቀምበት ዘመን ላይ ይመስለኛል። አሁን እንዴት እንጠቀም ጋር ነው። እንዴት እንጠቀመው፣ ለምንድን ነው የምንጠቀመው ጋር ማተር ያደርጋል። ምንድን ነው ለማን ነው የምናደርሰው የሚለው ጋር እንትን ያደርጋል። የመጀመሪያው ነገር ባጀ መንገድ እንጠቀም። አሁን ብዙዎች ወደ ሚዲያ እየመጡ ነው። ወደ ዲጂታል ሚዲያው በተለይ ደግሞ በጣም እየመጡ ነው። ግን ትልቁ ነገር አሁን ዲጂታል ሚዲያ ይጠቅማል አይጠቅምም የሚለው ዘመን ላይ ስላለፍን ማለት ነው። ብዙዎች መጥተዋል። ግን እንዴት ጋር ያለነው ሀው ላይ ነው መስራት መቻል ያለብን። እንዴት የሚለውን ነገር በጣም መስራት መቻል ያለብን እኛም በእኔ አገልግሎት በግሬት ኮሚሽን ውስጥ በምናገለግለው የዲጂታል አገልግሎት ውስጥ ደጋግመን የዲጂታል አገልግሎትን በስትራቴጂ መመራት አለበት ብለን ወተውታለን። ቸርቾችን፣ የተማሪ ፌሎሺፖችን በስትራቴጂ መመራት አለበት። ስትራቴጂ በእቅድ ማለት ነው። መጽሐፍ ቅዱስ ራሱ ይላል አይደል? እቅድ ሳትወጣ ወደ ጦርነት አትወጣ። ይሄ ትልቅ እድል ነው። አሁን በሚዲያው በኩል የመጣ ለወንጌል የተሰጠ ትልቅ እድል ነው። እንደገና ደግሞ ትልቅ ተግዳሮትም ደግሞ ይዞብን መጥቷል። ተግዳሮት እንዳለበት ሰው ውጊያ እንደገጠመ ሰው የውጊያ መስክ ስለሆነ ተግዳሮቱን የምንቋቋምበት ቦታ ስለሆነ ደግሞ እንደ ባለ እድል ወንጌል እንደተሰጠውን እድል እንደሚጠቀም ሰው መውጣት አለብን ብዬ እኔ የማስበው በስትራቴጂ በእቅድ መሆን መቻል አለበት። እቅድ ስናወጣ ምንድነው መጀመሪያ የምናስበው ብለህ ከጠየቀኝ ለማን ነው በዚህ ሚዲያ ልደርስ እየሞከርኩ ያለሁት? ኢንተርቪው እያደረከኝ ነው። አሁን እዚህ ማን እንዲያየ ነው? ማን ነው የዚህ መልእክት ተደራሲ? ይሄን እናንተን ውይይት እንዲያደምጠን የምትፈልገው ሰው ማን ነው? እኛ የለመድነው በአንድ ድንጋይ ሁሉንም ወፍ ማርገፍ ነው። በአንድ ድንጋይ ሁለት ወፍ ምናምን በጣም ነው አይደል? ጥሩ ምክር ነው። አሁን በሚዲያ ዘመን እሱ አይሰራም። በአንድ ድንጋይ ሁሉንም ወፍ ማርገፍ አንችልም። ለዛ ነው አሁን ማህበራዊ ሚዲያው ላይ ተጽዕኖ እየፈጠሩ ያሉ አቅም ያላቸው እንትኖች በጣም ትልቁ ኳሊቲያቸው ምንድነው ብለህ ካሰብክ ለማን መድረስ እንዳለባቸው መጀመሪያ ያስባሉ። ለብዙሃኑ አይደለም። እያንዳንዱን ተደራሲ እንደሱ ባህል፣ እንደሱ ቋንቋ፣ እንደሱ የእድገት ደረጃ፣ እንደሱ ትውልድ ሆነው ነው የሚቀርቡት። ባህል ቋንቋ ምናምን ስልክ ቋንቋ አማርኛ፣ ኦሮምኛ ምናምን እንግሊዝኛ መሆኑ ብቻ አይደለም ጉዳዩ። አማርኛ የምንናገር ሰዎች መካከል በተለያየን ትውልዶች መካከል ራሱ የተለያየ አይነት ቋንቋ ነው ያለን። በአማርኛ ብንነጋገርም ግን የራሳችን የሆነ ምንመርጠው የምንቀበለው አቀራረብ አለ። የይዘቱን የምናቀርብበት መንገድ አለ። ስለዚህ መጀመሪያ እቅዳችንን ከማውጣት ከመጀመራችን በፊት ሄደን ቲክቶክ ከመጀመራችን ፌስቡክ ከመጀመራችን በፊት የመጀመሪያው እርምጃ ብዬ የማስበው እንዴት እንጠቀም ሆነ ማንን ነው በዚህ ሚዲያ መድረስ የምፈልገው ብለን ማወቅ አለብን። ኖ ዩር ኦዲየንስ ነው የምንለው። ተደራሲያችንን ማወቅ ሲባል አንደርስታንድ ማድረግ መረዳት፣ ምንድነው ፍላጎቱ፣ ምንድነው መሻቱ፣ ምንድነው የደካማ ጎኑ፣ ምንድነው ፔን ፖይንቱ የሚለውን ነገር በደንብ ማወቅ መቻል አለብን። እሱ ላይ ቤዝ አድርገን ነው ምን እንጀምር ብለን የምንለው ማለት ነው። ተረድተኛል አይደል? በምን አይነት መንገድ ያንን መልእክት በምን አይነት አቀራረብ እናቅርበው የሚለውን የሚወስነው እኛ ምንድን እንወዳለን በሚለው አይደለም፣ ተደራሲያችን ምን ይወዳል የሚለው ላይ ነው። ስለዚህ ዛሬ አሴ ዩቲዩብ ስለሚወድ ተደራሲው ዩቲዩብ ማያ ከሆነ ዩቲዩብ መጀመር የለበትም። አሴ ምን ይወዳል አይደለም ነጥቡ። ታልዛ ተደራሲ መቀየር ይኖርብሃል ማለት ነው። ስለዚህ ተደራሲ የትኛው ፕላትፎርም ላይ ነው ያለው፣ የትኛው ሶሻል ሚዲያ ላይ ነው ያለው፣ ምንድነው የሚወደው፣ በምን አይነት አቀራረብ ብቀርብለት ነው ልጠቅመው የምችለው፣ እሴት ልጨምርለት የምችለው የሚለውን እንድናቅ ተደራሲያችንን ማወቅ መቻል አለብን።
ከዛስ ምንድነው ሌላው ደግሞ የምንጠቀመውን የመረጥነውን ፕላትፎርማችንንም ማወቅ በጣም ይጠቅማል። ይሄ ትውልድ ትልቅ መሳሪያ አለው። ክላሽንኮፍ ምናምን አይደለም የታጠቀው፣ ኒውክሌር ምናምን አይደለም የታጠቀው፣ አብሯጣት የሚባል መሳሪያ አለው። በዚህ አብሯጣቱ እንደፈለገ ያሳልፋል። በቃ ምንም አታመጣ። አንተን 3 ሰከንድ የመስማት ግዴታ የለበትም። ሲያየው ገና ሲጀምር ካላማረው የማሳለፍ መብት አለው፣ አቅም አለው። ያን የሁላ ሴታፕ የሁላ ላይት የሁላ እንትን ልፋትህን አፈር ድሜ ሊበላ ይችላል፣ እንደዚህ ሊጨረው ይችላል ማለት ነው። አንዳንድ ወጣቶች ቢቻላቸው መድረክ ላይ የሚናገረውን ሰውዬ ራሱ ቢያሳልፉት ደስ ይላቸዋል። አግኝተኛል አይደል? ይሄ ፓወር ስለሆነ ሆናቸው ማለት ነው። ስልኩ ላይ ስትመጣ የመጀመሪያዎቹ 2-3 ሰከንዶች ራሱ ላያይክ ይችላል። እንዴት አድርጌ ነው ያንን ሰው የሚይዘው የሚለውን ማወቅ የምትችልበትን መጀመሪያ የምጠቀመው ፕላትፎርም እንዴት ነው የሚለውን ማወቅ አለ። የቸርች ስብከትን መድረክ ላይ ያለውን አውቶማቲካሊ እዚህ ጋር ስላመጣሁ ይሰራል ማለት አይደለም፣ ማምጣት አይደለም። አይኖ አንዱ ስቴፕ እሱ ነበረ። አሁን በጣም እኛም ድሮ ስንገፋ የነበረው ቸርቾችን በቃ እንዴትም ብላችሁ እንደምንም ጀምሩ ነበር። አሁን ሁሉም የጀመረ ስለሆነ ጀምራችኋል። ከጀመርን ደግሞ በኤክሰለንስ ከፍ እናድርገው ነው አሁን ውጥበታችን። እንዴት ኤክሴል እናድርገው ካልን ደግሞ በደንብ አጥንተን እቅድ አውጥተን ቤዝድ ኦን ሪሰርች እንተግብረው፣ የቱ ይሻላል ብለን ከትንሹ ጀምረን እናድርገው ነው የምለው። ስለዚህ ተደራሲያችንን ማወቅ፣ ስትራቴጂ መንደፍ፣ ተደራሲያችንን ማወቅ፣ የምንጠቀምበትን ፕላትፎርም ማወቅ። ፑልፒት እና ቲክቶክ አንድ አይደለም፣ በጣም የተለያዩ ፕላትፎርሞች ናቸው። ፑልፒት ላይ 45 ደቂቃ እንደፈለክ እየሆንክ ሰው ጥሎ አይወጣም። ኢትዮጵያዊ ስክሮል አትደረግም። እዚህ ግን ስክሮል ልትደረግ ትችላለህ። ስለዚህ ፕላትፎርምን ማወቅ መቻል አለብን ማለት። ስለዚህ እንዴት መልእክትን ማድረስ አይደለም የምትፈልገው፣ መልእክትን ተናግረህ ሳትጨርስ ስክሮል ባደረገው እንደስ ይላል። እንደሱ እንዳይሆን ስክሮል እንዳትደረግ እንዴት አድርጌ ላቅርብ ላይ አሁን መምጣት አለብን። እግዚአብሔር ይባርካቸው የቤተክርስቲያን መሪዎችን በጣም ቻሌንጅ አድርገናቸው ባለፉት 14-15 ዓመት አሁን ብዙዎቹ ወደ ሚዲያ መጥተዋል። እኛ ብቻ ሳንሆን እንትኑ ጊዜውም አስገድዷቸው። አሁን ደግሞ የምንጠይቃችሁ ነገር ምንድነው? ተደራሲያችሁ ስክሮል እንዳያደርጋችሁ የሚያደርግ ኮንተንት ለመስራት ኢንቴንሽናል ነው። ካሜራ ስላለን፣ ላይት ስላለን፣ መቅረጽ የሚችሉ ወንድሞች ያገዙን ስለሆነ ሁሉም ነገር መቅረብ የለበትም። እኔ ራሱ አሁን ስንት ሰው ስክሮል እንዳደረገኝ እና ስክሮል ላለመደረግ ምን እናድርግ ካልከኝ ዳት ኮንተንት ኦዲየንሳችን የሚሰማው ኮንተንት መሆን መቻል አለበት። የሚያየው ዳይጀስት የሚያደርገው ኮንተንት መሆን መቻል አለበት። እሱ ነው ልል የምችለው። እሺ፣ ጥሩ ነገሮችን እያነሳን ነው። እስኪ ሌላ ሀሳብ ደግሞ እናንሳ። ማለት ቅድም የተወሰነ ለመንካት ሞክረናል። ተገፍተውም ሊሆን ይችላል፣ ከእንደገና በራሳቸውን ፍላጎት ቤተክርስቲያን ወደ ሚዲያ እየመጣች ነው እና ግን ምንድነው ወደ ሚዲያ መምጣቷ፣ ወንጌልን በሚዲያ ይዛ መምጣቷ በዚህ ዘመን ሊያስገኝላት የሚችለው ጥቅም ምንድነው? እሺ፣ ጥሩ ጥያቄ ነው። ያ ቅድም ብለናል እንግዲህ ወንጌል መጀመሪያም የመጣው በሚዲያ ነው ብለን የጀመርነው አይደል? ሚዲያ ሆኖ መጽሐፍ ቅዱሳችን ሚዲያ ነው ብለን የጀመርነው። አሁን በዚህ ዘመን ይህንን ዘመን የዋጀውን ሚዲያ ተጠቅመን ይዘን ስንመጣ ምን ጥቅም እናገኛለን ለቤተ ክርስቲያን ሲባል ትልቁ ነገር በአራት ግድግዳ ያጠርነውን የክርስቶስን ወንጌል ወደ ዓለም ሁሉ ሂዱና ስበኩ ተብሎ ተሰጥቶ እኛ በአራቱ ግድግዳ ውስጥ ብቻ እሑድ እየመጣን የምንካፈለውን ወንጌል ለብዙሃን ወደ ዓለም ሁሉ ይዘንበት የምንወጣበት እድል ነው። ሪል ወደ ዓለም ሁሉ የሚሆነው እንደውም አሁን ይመስለኛል። ለምን ካለን ዓለም ወደ አንድ መንደርነት እየጠበበች መጥታለች። የት ኢንተርኔት ላይ የዓለም ሕዝብ በሙሉ በአንድ ላይ መጥቷል። በዚህ ሰዓት በሚሊዮን የሚቆጠር ላይክ ከ8 ምናምን ቢሊዮን የዓለማችን ሕዝብ መካከል ኦልሞስት አብዛኛው 6 ቢሊዮን አካባቢ የሚደርሰው ሕዝብ የሚገኘው ኢንተርኔት ላይ ነው። በዚህ ዓመት በወጣ መረጃ ማለት ነው። 6 ቢሊዮን ሕዝብ በአንድ ቦታ ላይ ተገኘ ሲባል ደግሞ በእያንዳንዱ ቀን ከ8 ሰዓት በላይ የሚያሳልፍበት ቦታ ነው። ገብቶ የሚወጣ አይደለም። በእያንዳንዱ ቀን የቀኑን ሲሶ ማለት አይደል ከ8 ሰዓት በላይ የሚያሳልፍበት ቦታ ነው። ስለዚህ አሁን ወደ ዓለምን ለማግኘት የሰውን ለማግኘት የምንችልበት ትልቁ ፕላትፎርማችን እሱ ሚዲያ ነው። ምን ጥቅም እናገኛለን? ወደ ዓለም ሁሉ መሄድ እንችላለን። ወደ ዓለም ሁሉ በዚህ ዘመን ወደ ዓለም ሁሉ ልንሄድበት የምንችልበት ርካሹ አሁን ብዙ ሰው ሚዲያን ሲያስብ በጣም ውድ ነው የሚመስለው። ካሜራ ዕቃ መግዛቱ፣ ሴታፑ፣ ላይቱ፣ ሰው መቅጠሩ
ወንጌልን በፍጥነት ወደ ዓለም ልናደርስበት የምንችልበት ርካሹ ቴክኖሎጂ፣ ርካሹ መንገድ፣ ርካሹ ዘዴ በዋጋ ደረጃ ምንድነው? ሚዲያ ነው። ሁለተኛ ነገር አሁን ሌላ ደግሞ ሁለተኛ አማራጭ ሁለተኛው ጥቅም ምን እናገኛለን ብለህ ከጠየቀኝ በጣም በፍጥነት ልንሄድበት የምንችልበት ነው። ታላቁ ተልእኮ በፍጥነት ግቡን እንዲመታ እንረዳበት የምንችልበት መንገድ አንደኛው ዋጋ ኮስት ከዋጋ አኳያ ርካሹ መንገድ ነው ብያለሁ። የትኛውንም አይነት ትራክት አሁንም ኮንቪነንት የሆኑትን መንገዶች መተው የለብንም። ግን ደግመን ደጋግመን የምንሰራባቸው እስከዛሬ የለመድናቸው መንገዶች በሙሉ በብዙ ጥፍ በሚያስከነዳ መንገድ ርካሹ ነው። አክሰሰብልም ነው፣ ደግሞ ተደራሽ ነው። አንድ ቦታ ላይ የጀማ ስብከት ስታደርግ አንድ እዛ አካባቢ ያለ በጂኦግራፊ የተገደበ ቦታ ላይ ያለን ሰው ነው የምትደርሰው። በሚዲያ ስታደርግ ሚዲያ ላይ ያገባውን ሰው በሙሉ አክሰስ የማድረግ እድል አለ። ያንተ ኮንተንት ማውጣት እስከቻለ ድረስ መሄድ እስከቻለ ድረስ ብዙሃንን ልደርስ ያለ ገደብ ልደርስ እድል አለ ማለት ነው። ባሪየሮቹን ልታጠፋት ትችላለህ ማለት ነው። አሁን ደግሞ ኤአይ ቴክኖሎጂዎች በመጡ ቁጥር ምን እያደረጉት ነው የሚመጡት? ድሮ ባሪየር የነበሩት የቋንቋ ችግሮች ነበሩ አይደል? እሱን ባሪየር እንዳይሆኑ ተግዳሮት እንዳይሆኑብን እኔ በአማርኛ እየሰበኩ በተመሳሳይ ሰዓትና እንትን በብዙ የዓለማችን ቋንቋዎች አውቶማቲካሊ መተርጎም ይችላሉ በኤአይ ምክንያት አማካኝነት። ስለዚህ ምን እያደረገን ነው? የድሮ ነበሩ ምንላቸውን ተግዳሮቶች ሁሉ እያስወገደልን ነው። በጣም ርካሽ በሆነ መንገድ ተደራሽ መሆን እንድንችል ይረዳናል። ተደራሽ ስንል ብዙዎችን መድረስ እንችላለን። አንድ ትንሽ ሎካል ቸርች አጥቢያ ሚሊዮኖችን በወንጌል ለመድረስ የምትችለው በዚህ ሰዓት ላይ በማህበራዊ ሚዲያ በዲጂታል ሚዲያ አማካኝነት ነው። ያን ዲጂታል ሚዲያ አገልግሎት ለመጀመር የሚያስፈልገው አንድ ስልክ ብቻ። ብዙ ሰው የሚመስለው እንደዛ ነው። የዲጂታል ሚዲያ ለመጀመር የሚያስፈልገው ብዙ ካሜራ፣ ብዙ ላይት፣ ትልቅ ስቱዲዮ መገንባት ምናምን ይመስሏል። አንድ ስልክ ብቻ በቂ። የዓለማችን ትልቁ ቲክቶክ ላይ ተጽዕኖ ፈጣሪ የሆነው ወጣት የምታስታውሱ ከሆነ አንድ ስልክ በጣም ስማርት ስልክ ምናምን አለ። አንድ ስልኩን ተጠቅሞ የሚሻል ኮንተንት ስለሰራ ታርጌትድ የሆነ ኮንተንት ስለሰራ በብዙዎች ዘንድ ተደራሽ መሆን ችሏል። ድምጽ ሰው ሁላ ሳያወጣ ገብቷል አይደል? ስለዚህ ትልቅ ስቱዲዮ ገንብቶ አይደለም የጀመረው ማለት ነው። ቸርቾች አሁን ወንጌልን ይዘው ለመውጣት ሲያስቡ ትልቅ ስቱዲዮ ነው መጀመሪያ የሚያስቡት። ኖ አንድ ስልክ ነው መጀመሪያ። ኤክሴል ብናደርግ መልካም ነው። ሪሶርስ ካለ መልካም ነው። በጀት ካለ መልካም ነው። የምንጀምረው ግን ከትንሹ እንጀምራለን። ኮንቲኒየስሊ እየሰራ እንሄዳለን። እያተለቅ ነው፣ እያሰፋ ነው። በተሻለ ቴክኖሎጂ እየደረሰን እንሄዳለን። በዚህ ውስጥ ምን እንጠቀማለን? ብዙዎችን መድረስ እንችላለን። ግሬት ኮሚሽን ይህን የአገልግሎት ባለፉት 15 ዓመታት ከደረሰ ጀምሮ በየአመቱ ከጀመርን አገልግሎት ጀምሮ ማለት ነው በሚሊዮን 20 ሚሊዮን 18 ሚሊዮን አሁን በዚህ ባለፈው አመት ብቻ 38 ሚሊዮን ሰዎችን በወንጌል ደርሰናል በመላው ዓለም። ብዙ ሰው ይሄ የተጋነነ ቁጥር ሊመስላቸው ይችላል። አይደለም። በዚህ ሰዓት አንድ ቀላል አንድ ሰው አንድ ዘፈን ሰርቶ ዓለማዊ ዘፈን በአንድ 24 ሰዓት ባልሞላ ጊዜ ውስጥ ሚሊዮን ሰዎችን ተመልካቾችን ማግኘት ይችላል። እኛ ወንጌል ነው እየሰራን ያለን። እኛ የምንጠቀማቸው ብዙ ፕላትፎርሞች አሉ። በዚህ በአንድ ግሬት ኮሚሽን የሚባል ተቋም ውስጥ ባሉ የተለያየ መንገዶች ብቻ ከ38 ከ40 ሚሊዮን በላይ ሰዎችን በአንድ አመት መድረስ ይችላል። ከኛ የተሻለ አቅም ያላቸው ሪሶርስ ያላቸው የሰው ኃይል ያላቸው ቴክኖሎጂ እና ንብረት ያላቸው ደግሞ ብዙ ሎካል ቸርቾች ቤተ እምነቶች አሉ። ይሄ እዚህ ላይ ትኩረት መስጠት ቢችሉ የበለጠ መስራት ይችላሉ። በስትራቴጂ በእቅድ ቢሰሩ የበለጠ ብዙዎችን ሊደርሱ ይችላሉ። በብዙ ቋንቋ ሊወጡ ይችላሉ። ወንጌልን ያልሰሙ መጽሐፍ ቅዱስ የሌላቸው እዚህ ኢትዮጵያ ውስጥ ራሱ በጣም ብዙ ሰዎች፣ ብዙ ብሔሮች፣ ብዙ ቆንጥኖች አሉ። ስልክ ግን ያላቸው ስማርት ስልክ ያላቸው መጽሐፍ ቅዱስ የሌላቸው ሰዎች በጣም ብዙዎች አሉ። ወንጌል ልናደርስበት የምንችልበት ትልቅ እድል ነው። ብዙ ሚሊዮኖችን መድረስ እንችላለን። ብዙ ሺዎች ወደ ቤተክርስቲያን የሚመጡበት መንገድ ነው። አሁን ሚዲያውን በአግባቡ የተጠቀሙ ቤተክርስቲያኖች ብዙዎችን ከተለያየ የከተማችንም ይሁን የሀገራችን ክፍል ወደ አጥቢያቸው መሳብ ችሏል። ግባችን እኛ ግን እንደ ቤተክርስቲያን ወደ አጥቢያ መሳብ አይደለም። እውነት ለመናገር ወደ እግዚአብሔር መንግስት ማፍለስ ነው። ወደ እግዚአብሔር መንግስት ብዙዎችን ለማፍለስ ሚዲያ አቅም አለው። ሰዎች ሚዲያ እያዩ ተፈውሷል። ይሄ ውሸት አይደለም፣ ኃጢአት አይደለም። ገብቷል አይደል? በሚዲያ ውስጥ የሚተላለፉ መልእክቶችን ሰምተው ጌታን ተቀብለዋል። ለቤታቸው ቁጭ ብለው ቤታቸው ወጥተው ቸርች መምጣት የማይችሉ ሰዎች፣ አልጋ ላይ ታመው ተኝተው የነበሩ ሰዎች ሲጸለይ ሰምተው ጌታን ተቀብለዋል፣ ንስሐ ገብተዋል።
በፈውስ አገልግሎት የተገለገሉ ሰዎች አሉ። ቤተክርስቲያን ውስጥ ያሉ እግዚአብሔር የተሰጠን የጸጋ ስጦታዎችን ራሱ አቅም አላቸው፣ አልፈው ይሰራሉ። በሚዲያ ውስጥ የሆነ እውቀት ምናምን ብቻ አይደለም የሚተላለፈው፣ እግዚአብሔር አልፎ ይሰራል። ሰዎችን ከተለያየ ቦታዎች ላይ ይፈውሳል፣ ያድናል፣ መንፈስ ቅዱስ ይሰራል። ስለዚህ እግዚአብሔር በምድራችን ላይ እየሰራ ነው። ሚዲያን ተጠቅሞ ቤተክርስቲያን አለመስራት አትችልም። ብዙ ጥቅም ነው የሚገኘው። ትውልዱ መንገድ ላይ ቤተክርስቲያን ምናምን ሄዶ ፓስተሩን የማያናግረውን ነገር ቻት ጂፒቲን ይጠይቃል። በዚህ ዘመን ብዙ ጥያቄ ይጠይቃል። ኢንተርኔት ላይ ጎግል ያደርጋል። በየቀኑ ከ3 ሚሊዮን በላይ ሰርቾች ምድራችን ላይ የሚደረጉት ጎግል ላይ ተገጣው ስለ እውነተኛ ደስታ፣ እውነተኛ ሰላም፣ እርካታን ፍለጋ ነው። ሰዎች እንዴት ነው እውነተኛ ደስታን፣ እውነተኛ እርካታን የማገኘው የሚሉት። ራስን አጥፋ የሚሉ ምክሮች አሉ። መልካሙን ምክር ግን የሚሰጡት ሰዎች ኦፍላይን ከሆኑ ብዙ ጊዜ እንላለን መጽሐፍ ቅዱስ ላይ ሰራተኞቹ ብዙዎች ናቸው። መኸሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው። አዎ እሱን እኛ ኦፍላይን ናቸው ነው የምንለው። ምን መኸሩ ብዙ ነው? አዎ መኸሩ በዝቷል፣ ሰራተኞችም አንሰው አይደለም። ይሄ ሁሉ ክርስቲያን ወንጌል እንዲሰራ የተቀመጠ ክርስቲያን ነው፣ ኃላፊነት የተሰጠው ክርስቲያን ነው። አገልጋዮች ብቻ አይደሉም ሰራተኞች፣ ግን ኦፍላይን ናቸው። ወንጌል ልናደርስ መኸሩን ልንሰበስብ የተጠራን ሰዎች ከመኸሩ ካለበት ቦታ ተቋርጠናልና ኦንላይን መሆን ይሆንል። አሜን። ስለዚህ ቤተክርስቲያን መጣችም አልመጣችም ሌላ ሰው እየመገበው ነው፣ ወይም ደግሞ ሌላ ተጽዕኖ እየተፈጠረበት ነው። ስለዚህ እኛ ጋር ደግሞ ሰዎችን መለወጥ የሚችል እውነት አለ፣ የምስራች ማለት ነው። እና እንግዲህ አሁን በቃ ስትነግረን ሰኒ ተንደርድረን ልንገባ ነው ማለት አሁን ሰዎቹ መነሳሳት ማለት በጣም የምታወራን ነገር በጣም የሚያነሳሳ ነው። እና ይሄ ብቻ ነው ወይ የሚዲያ ገጽታ? አሉታዊ ጎኑን ተንደርድሮ ሊገቡ ሲሉ መለሳቸው ምን ያርጉ ማለት አሉታዊ ነገር ምንድን ናቸው? አሉታዊ ነገሮቹ አሉታዊ ነገሮቹ ቅድም ያወራናቸው ናቸው። ቅድም አንተ ብለኸዋል። እኛ ስላልወጣን የመጡ ናቸው። ኢንተርኔት ላይ በብዛት ኢንተርኔትን እያጨናነቁ ያሉ የይዘት አይነቶች ወይም ኮንተንት የምንላቸው አሉታዊ ነገሮች ናቸው። የጨለማ ስራዎች ናቸው። ጥላቻ፣ ስም ማጥፋት፣ ዛቻ፣ ፖርኖግራፊ የሞላው የሐሰተኛ ዜና ፌክ ኒውስ የምንለው ከክርስቶስ ምክር ከክርስቶስ መልካም ቫልዩዎች ከቤተክርስቲያን ቫልዩዎች ውጪ ያፈነገጡ ነገሮችን እንድንለማመድ የሚያደርጉ ነገሮች ናቸው የሚበዙት። ለምን ካልከን መልካም ያዝነው ሰዎች ውስጥ ስለተቀመጠ ስላልወጣን በዛ ቦታ ላይ ማለት ነው። ምንድናቸው ካልከን እነዚህ እየተሰራጩ ናቸው ያሉት። ስለዚህ እነዚህ አሉታዊ ጎኖችን እንዴት አድርገን እናደርግ? ትልቁ ጉዳይ መጽሐፍ ቅዱስ እኛ የክርስቶስ ልብ አለን ይላል። የክርስቶስ ልብ እና ማይንድ እንዳለው ሰዎች መንቀሳቀስ። እኛ የክርስቶስ አምባሳደሮች ከሆነ ማህበራዊ ሚዲያንም ላይ የክርስቶስ አምባሳደር ነው። ማህበራዊ ሚዲያውን ስንጠቀም ስልካችንን ስንጠቀም ክርስቶስ እንደሚጠቀም እንደዛ እንጠቀም። ለምን? የክርስቶስ ማደሪያዎች ስለሆነ። ከአፋችን የሚወጣውን ነገር መጠንቀቅ አለብን አይደል? በእጃችን የምንጽፈውን ነገር መጠንቀቅ መቻል አለብን። አይምሮአችን ውስጥ ከውስጣችን የምናወጣው ነገር አይደለ ሰውን የሚያረክሰው ተብሎ የተጻፈልን ነገር ወደ ውስጥ የሚገባው ነው። ውስጥ ያለውን የሚሞላው ወደ ውስጥ የሚገባውን ነገር ወደ ጆሮአችንን አይናችንን መርጠን መመልከት፣ መርጠን ማየት፣ በዓላማ ማየት፣ በዓላማ መጠቀም ስንችል ነው እሱን ማድረግ የምንችለው። ስለዚህ ተንደርድረን ንግባ አይደለም። ኦልሬዲ እዛ ነን ያለ ነው። ይኸውልህ ኦልሬዲ ቲክቶክ ላይ ነን ያለ ነው። አገልጋይ እንሁን፣ ሰባኪ እንሁን፣ ፓስተር እንሁን፣ የቤተክርስቲያን መሪ እንሁን፣ በቃ ማህበራዊ ሚዲያ ውስጥ በጣም ጥቂት ሰዎች ናቸው የቀሩት እየተጠቀሙት ነው የሚውሉት። ለወንጌል እንጠቀመው ስንል አይደለም መፍራት ያለብን። ለወንጌል ተጠቀምነውም አልተጠቀምነውም ማህበራዊ ሚዲያን የምንጠቀምበት ሜካኒዝም እኔን ጨምሮ ሊሆን የሚገባ አጠቃቀማችን ክርስቶስ በእኛ ውስጥ እንዳለን መንፈስ ቅዱስ እንደሚነዳቸው እንደሚመራቸው ሰዎች ልንጠቀም ይገባል። በምን? በዓላማ፣ በአግባብ፣ በኃላፊነት። በጣም መሰረታዊ ነገሮች ናቸው።
አሁን ወንጌላውያን ያለንን አጠቃቀም እንዴት ትገልጸዋል? ማህበራዊ ሚዲያ ላይ ወንጌላውያን ሆነን የቀረብን ሰዎች ወይም ነን የምንል ሰዎች እንዴት እየተጠቀምነው ካልከኝ እንደ ኑሯችን ነው። ምንም አዲስ ማህበራዊ ሚዲያ ሌላ ሰው አሉን ገብቷል አይደል? የሰፈሩ ነው የተገለጠው። አዎ እንትን ነው አንድ አይነት አይደለም። አንደኛው ነገር በአግባቡ ደቀ መዝሙር አልተደረግንም። ደቀ መዝሙር ያልተደረገው ድነናል በክርስቶስ ግን ደቀ መዝሙር አልሆንም። ደቀ መዝሙር አልሆንም ኢንሴንስ አልተገነባንም፣ አልተሰራንም። ክርስቶስን መስል ዘንድ ያ የመንፈስ ፍሬ እኔን ጨምሮ ማንንም እየኮነንኩ አይደለም፣ በህይወታችን እንደሚገባ አልተገለጸም። ያ በአግባቡ ሳይገለጽ ስንወጣ እቤታችን የምንሆነውን እናታችን ጋር፣ ሚስታችን ጋር፣ ከቤተ ክርስቲያናችን ሰዎች ጋር፣ ከወጣቶች ጋር ምናልባት መድረክ ላይ ስለማናደርገው ሊሆን ይችላል። መድረክ ላይ ቁጥብ ስለምንል ከመድረክ ውጭ የምናደርጋቸውን ነገሮች ነው አሁን ማህበራዊ ሚዲያ ላይ እያወጣ ነው። ሌላ አዲስ ሌላ ሰው ሆነን አይደለም የወጣ ነው። ስለዚህ ምንድን ነው እንደዚህ ያደረገን ካልክ መጀመሪያ አልተሰራንም፣ አልተሰራብንም፣ ለመሰራት ራሳችንንም አላቀረብንም። ሊሰሩብን የሚገባቸው አካላትን ደግሞ እኛ ላይ እውነተኛ ደቀ መዝሙር እውነተኛ ማህበራዊ ሚዲያ ተጽዕኖ ፈጣሪ እንድንሆን አይደለም፣ እውነተኛ የክርስቶስ ደቀ መዝሙር እንድንሆን መጀመሪያ ራሳችንም ላይ ቤተክርስቲያንም ደግሞ ይሄን ኃላፊነት ትልቅ ስለምትወስድ ሌሎችም ደግሞ በእኛ ላይ አልሰሩም። ጥሩ ምዕመን፣ ጥሩ አስራት ከፋይ፣ ጥሩ ቤተክርስቲያን አስቀዳሽ ነው የተደረግነው እንጂ ጥሩ የክርስቶስ ተከታይ የክርስቶስን መስል የሚያንጸባርቁ አልሆንም አብዛኞቻችን እኔን ጨምሮ። ስለዚህ ስንወጣ ያለሞተው አዳማዊ ባህሪያችን ይገለጣል። ስለዚህ አሁን አዲስ የመጣው በክርስቶስ እንትን አይደለም። ድሮ ተሳዳቢ የነበሩ ወንድሞች ለማህበራዊ ሚዲያ ላይ ሆነው ክርስቲያን ነን እያሉ ወንጌላዊ መዝሙር እየዘመሩ ተሳዳቢ ሆኗል። ማህበራዊ ሚዲያ ላይ ተደባዳቢ የነበሩ ሰዎች ተደባዳቢነታቸውን ቀጥለውበታል። በዛው ለምን ያልተሰራው ሰው ስለሆነ እዛ ላይ ያለው ያልተገነባው ማንነት ስለሆነ እየተገለጸ ያለው እንደዚህ ያለ ከመስቀሉ ላይ እየወረደ ሊይዘን የሚያንሰፈስፈው ስጋዊ አዳማዊ ባህሪያችን እየተገለጸ ስለሆነ ስለዚህ አንዳንድ ጊዜ 45 ደቂቃ ስብከት ላይ ተጠንቅቀን ስለምንወርድ ወይ ዘምረን ስለምንወርድ ሰብከን ስለምንወርድ ልክ ግን እነዚህ ሰፊ ጊዜ የሚፈጁ እንደሱ አቢዩዝ እያደረግነው ነው። እሱ ደግሞ ለብዙሃን አይደል እየቀረብን ያለ ነው። በቃ እንደዚህ አይነት መልክ ነው እንዴ ያላችሁ አስብሎናል። አዎ እንደዚህ ነበረ መልካችን፣ ያልተሰራ ነበረ በፐርሰናሊቲያችን። ክርስቶስ ጸጋውን አብዝቶልን ምሕረቱን አብዝቶልን ክርስቲያን አደረገን። እሱ ወዶ ወደ ራሱ ሰበሰበን እንጂ እኛ አይደለንም። እኛ በጣም የተሻለን ሰዎች፣ ምርጥ ሰዎች፣ ጨዋ ሰዎች ሆነን አልነበርንም። ማህበራዊ ሚዲያ ላይ እንደምታዩም ባለጌ ሰዎች ነበር፣ አንደበታችን ያልተገራ ሰዎች ነበር፣ ራሳችንን ያልገዛን ሰዎች ነበርን። ክርስቶስ ነው የወደደን። ሌላ ሰው ሊወደው የሚችለው ፐርሰናሊቲ ኖሮን አልነበረም። ሚዲያ ላይ ይወጣ አሁን ስንወጣው ብዙ ሰዎች አዩት እንጂ ድሮ ሚስቶቻችን ያውቁታል። ያልተገራ በፐርሰናሊቲ እንዳለን ቅርባችን ያሉ ሰዎች ልጆቻችን ያውቁት ነበር ያንን ባህሪያችንን። አሁን ምን እናድርግ? አሉታዊ ጎኖቹ እንደዚህ ናቸው አይደል ያሉት። እንሰራ፣ በመንፈስ ቅዱስ እንሰራ፣ በቃሉ እንሰራ። ለማህበራዊ ሚዲያ ብለን አይደለም፣ ለራሳችን ለመኖር ስንል እንሰራ። ክርስቶስ ፍቅሩን ወዶ ወደሱ እንደሰበሰበ ራሱን ደግሞ እንዲያሳይብን ለክርስቶስ እንፍቀድለት፣ ራሳችንን እናስገዛለት፣ የመንፈስ ፍሬዎች ይታዩብን፣ ፍቅርን እናሳይ። የሚገል ብዙ ነው ማህበራዊ ሚዲያ ላይ። የገዛ ወንድሙ ላይ የሚተኩስ ብዙ ነው። የገዛ ወንድሙን የሚያጋልጥ ብዙ ነው። የገዛ ወንድሙ ላይ የሚፈርድ ብዙ ነው። ስላልተሰራ ነው። ስንሰራ ፍቅር የበደልም ብዛት ከዛ ስንሰራ ራሳችንን መግዛት ጴጥሮስ ላይ እንዳለው መጨመር እንችላለን። ራስን በመግዛትን መጨመር እንችላለን። እኛ ግን አሁን በቃ ማህበራዊ ሚዲያ ያበዛልናል። እኛ የምንጨምረው ስድብ ነው፣ ራስን አለመግዛት ነው፣ ራስ ወዳድነትን ነው፣ ዝናን ምናምን መፈለግን ነው። እሱ ነው እየተገለጠ ያለው። ገና ስለሚቀረን ነው ክርስቶስን ወደ መምሰል እስክናድግ ድረስ ያላደገ ማንነታችን ይዘን መድረክ ላይ ወጥተን ነው። ጌታ ይባርክ ወንድማችን ሰናይ። በእውነት በጣም ማለት አጭሳን ነው ግን ያሳለፍነው በጣም ጥሩ ነጥቦች እንዳነሳን አስባለሁኝ። ተመልካቾችም ከዚህ እንደሚጠቀሙ አስባለሁኝ። ደስ ብሎናል። ጌታ ይባርክ። ደግሞ ከዚህ በኋላም ደግመን ብዙ ሌሎች ሀሳቦች እያነሳን እንደምነጋገር ተስፋ አደርጋለሁኝ።
እግዚአብሔር ይባርክ። ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። እግዚአብሔር አምላክ ይባርካችሁ። እናመሰግናለን።